ጥቅም ፈላጊዎች በመጨፍጨፍ በማስፈራራት በማሰርም የጊዜያዊ አስተዳደር ያስቀመጣቸው ባለስልጣናትም እንደዚሁ ጊዜያዊ አስተዳደርም ኃላፊነት የሰጣቸው ሰዎችም እንዳይሰሩ ማስፈራራት መከልከል መንገድ መዝጋት ለውጥ ፈላጊ ወጣት ደግሞ በማሰርና በማስፈራራት ወጣቱም እንዲሰደድ ህዝቡ እንደ ተቀማጭ ብር አስቀምጠው እኔ ካልፈለጉ እኔ ስፈልግ አወጣሃለሁ ስፈልግ አስከባሃለሁ የሚል አስተሳሰብ ይዞ ለጊዜያዊ አስተዳደርም ለጊዜያዊ መንግስቱም እንቅፋት ነው ነበር። ለመንግስትም አሁንም የጌታቸው ረዳም የጊዜያዊ አስተዳደሩም የሰጠው መግለጫ በዚህ የተያያዘ እንደዚህ የተያያዘ ነውና የትግራይ ህዝብ ከሌሎች ህዝቦች ጋር እንዳይገናኝ ከፌደራል መንግስት እንዳይነጋገር የሰላም የፕሪቶሪያ ስምምነት መሬት ላይ እንዳይዝ በመንግስት የተሰጠው ኃላፊነትም እንዳይሰራ እየሰሩ ነበር። አሁንም እየሰሩ ነውና የጌታቸው ረዳም ትላንትና የሰጠው መግለጫ በዚህ ዙሪያ ያለው መሬት ላይ ያለ ሀቅ ነው። እዚህ አሁን በጦርነቱ ቀጥተኛ ተጎጂ ወጣቱ ነው። ቀጥተኛ ምንም እንትን የሌለው ማለት ነው። ስለዚህ የጦርነት ነጋዴዎችም ቆም ብሎ አስቦ ከጦርነቱ ምን አተረፍኩኝ ከዚህ አስተሳሰብስ ምን አተረፍኩኝ ማን ነው ሲፈልግ ከኢትዮጵያ ጋር የሚያነጋግረኝ ሲፈልግ ከሌላ ሀገር የሚያነጋግረኝ ሲፈልግ ከሌላ ሀገር እንደዚህ ያነጋገረ ከክልል እያጣላ የሚያኖረኝ ማን ነው ብሎ ቆም ብሎ ማሰብ አለበት። ራሱ መቻል አለበት። በአስተሳሰብም በአመለካከትም በትግራይ ስለ ፕሪቶሪያ እንዲታሰብ እድል አይሰጥም ያለው ሁኔታውን የተለያየ በየቀኑ አጀንዳ እየተሰጠ የፕሪቶሪያ ስምምነቱን ባልተሆነ መንገድ ሲተረጎም ብዙ ጊዜ እንሰማለን በሚዲያ ማለት ነው። አብሶ ባንዳንድ ልሂቃን የሚሉ ማለት ነውና የመንግስት ፌደራልም በቃ ዋል የሆነ የነገ የሚለው ጉዳይ ሳይሆን በደንብ የፕሪቶሪያ ስምምነትም በራሱም እጅ አስገብቶ እንዲሰራበት ጊዜያዊ አስተዳደሩም ወጣቱ ስምምነቱ እንዲፈጸም ግንባር ቀደም ሆኖ ግራውንድ ላይ መሬት ላይ ተዋናይ ሆኖ መሄድ አለበት ባይኔ ወደ ኃይል ከማመዘን ይልቅ በአስተሳሰብ በሐሳብ መሞገት ይቀላል ባይነኝና የሐሳብ ልልና ያስተሳሰብ ልልና እንዲሰፍን ሁሉም ሰው የበኩሉ እንዲወጣ ባይነኝና አመሰግናለሁ።